ሰላም ሰላም ጤና ይስጥልን ውድ ተመልካቾቼ ይሄን ቪዲዮ እስቲ አይተን እንመለስ። ይሄን ቪዲዮ ያላየ ሰው አለ ብዬ አላስብና ሁላችንም አይ ቲንክ ሾክ ያደረገን ቪዲዮ ነው ማለት በቃ እንዲህ ሰችት አድርገ ህይወታችን እንዲህ ምስቅልቅልቅል አድርገ ማለት ነው። ህይወታችን እንዲህ ለምን አጨርሰንም በቃ አንዴ መተ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? እስቲ ሰማይና ምድር ለሰማይና ለምድር ብለን እናውራ። ይሄ ቤት ሌሊት የሚሰራ ቤት ነው ወገኖቼ። እስቲ እዩት። ይሄ ቤት ሌሊት የሚሰራ ነው። ሌሊት ሰርቶ በጎጥ መንገድ አገኘነው ብሎ እኔ የምፈልገው እውነትና እውነት ነው። እባካችሁ ዶክተር አብይ ጋር አሁንም አልደረሰልኝም፣ ይድረስልኝ። ዶክተር አብይ ጋር ይድረስ። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ሁሉም እረኛ እኩል ይጠብቃሉ ማለት አይደለም። ሁሉም እረኛ ለከብቶቹ የሚጠጡትም የሚበሉትም ያደርጉለታል ብዬ አላስብምና አንዳንዴ እረኞቻችንን መፈተሽ ያለብን ይመስለኛል። በጥልቀት ማየት ይኖርባቸዋል ብዬ አስባለሁ። ምክንያቱም ሰው ወጥቶ በሶሻል ሚዲያ የሆነ ነገር ሲናገር ሐሳቡን መናገር ባይዘ እንደ ወንጀል መቆጠር የለበትም። ቁጥጥር እንዳለ ሆኖ ማለት ነው። ይሄ ከልክ ያለፈ እስካልሆነ ሰዎች ችግር አለኝ ችግሬ ይሄ ነው ብሎ በሶሻል ሚዲያ ነገሮች ሲያጋራ ቶሎ ከመፈረጅ ብንቆጠው የተሻለ ይመስለኛል። ምክንያቱም ለህዋትም አልጠቀምም ይሄ ነገር። ህዋቶችም ታውቃላችሁ በማሰር የሚታወቁ መንግስት ነበሩ። ግን ሂዶ የህዝብ አፈና የህዝብ ምሬት መጨረሻ ላይ የወለደውን ሁላችንም እናውቀውና አብዛኛው ህዝብ ጨዋ ህዝብ ነው። ጊዜውን ያውቃል፣ መናገር ያለበትን ያውቃል። እና ይሄ ችግር ሁሉም ቦታ ያለው ይመስለኛል። ምክንያቱም እቺ ልጅ እንደ መረጃ ነው መጠቀም ያለብን ብዬ አስባለሁ። ስፔሻሊ ከፍተኛ አመራሮች ይሄን ጉዳይ እረኛ ያልኩት ለምንድነው እረኛችሁ ፈትሹ እያልኩ ያለሁት መቼም ዶክተር አብይ ይሄን ህዝብ ይረዳል ብዬ አስባለሁ። ቤቱን ሰርቶ ከጨረሰ በኋላ ህጋዊ አይደለም ብሎ ያስጨነቀው ይሄ ልጅ ያነሳውበት ምክንያት አለ። ለዶክተር አብይ አደርሱልኝ ነው ያለው። ለማንም አልፈልግም። ሌሎቹ ሂጄ ጠይቄ አቅቶኛልና ለዶክተር አብይ አደርሱልኝ ባካችሁ ነው። ዶክተር አብይ ህዝቡ ይወደዋል፣ ምንም ጥያቄ የለውም። የምትሰራውን ነገር የሚያደርገውን ነገር ለዶክተር አብይ ሰው ክብር አለ። አሁን ግን ከታች ያሉት በጣም ችግር ውስጥ ከታች ያሉት ህዝብን እያስቸገሩ ነው። እንዴ ማንንም ይሁን እኮ ህዝብ የወከለው የትኛውም እኛ ሀገር ለምን እንደዚህ እንደሆነ ባይገባኝም በየመስሪያ ቤት በየቦታ ያላችሁ ከወረዳ ጀምሮ የምታገለግሉ ሰራተኞች እኮ አንደኛ ከዚህ ህዝብ ነው የወጣችሁ። ስለዚህ ህዝብ ታውቃላችሁ። ድሮ እኮ ማህበረሰብ ውስጥ ቁጭ ብላችሁ እንደዚህ እያሰቃየን ነው ምናምን ሲያረግን ነው እንደዚህ እያረጉን ነው ትሉና ልክ እዛ ቦታ ስትደርሱ እግዚአብሔር ምን እንደሆናችሁ አላውቅም መልሳችሁ እናንተም ህዝባችሁ ለምን ቦታ ላይ እንደተቀመጣችሁ ማወቅ አለባችሁ። ካለቃችሁ ከዶክተር አብይ መማር አትችሉም እንዴ? ሰዎች ጧት እኮ አዲስ አበባ ካገኘ ማታ እኮ ወይም ብሾፍቱ ነው ወይም የሆነ ቦታ ነው ያለው። ይሄ ሁሉ እኮ ህዝብ ለማገልገል ነው፣ የተሰጠውን ግዴታ ለመወጣት ነው። ሰው በዚህ ልክ ደግሞ ሀገሩን ጠላ ማድረግ ልክ አይደለም። ስንቱ ነው ዛሬ ህጋዊ መሬቱን ይዞ መሬቱ በማይታወቀው ድንገት ህጋዊ አይደለም ካርታ ሰጥቶ ማለት ነው። ይሄ ልጅ አሁን እንደዛ ነው የሆነው። ካርታ ሰጥቶ ያ ሁሉ ካርታ እጁ ላይ ከደረሰ በኋላ ህጋዊ አይደለም ብሎ ማፍረስ ምንድን ነው? እንደ ተቋሙ ነው ችግር ያለበት ማለት ነው። ያንን ወረቀት የሰጠውን ባለስልጣን ያንን የፈረመውን የመንግስት ሰራተኛ ከመቅጣት እንዴት ነው ወደ ህዝብ ማምጣት ለምን አስፈለገ? ይሄ ልጅ አሁን ተሰጥቶታል፣ ግን ህጋዊ ያልሆነ ግንባታ ነው ተብሎ ማፍረስ ምን የሚሉት
ቀላል ብር ነው እንደ ይሄ ልጅ እዚህ ላይ የሚያወጣ? ሰው እኮ ስንት መከራ አይቶ ስንት አመት ለፍቶ ጥሮ መጥቶ ልክ ማረፊያ ይሰራው ብሎ ሲያስብ ነገ ጧት ማንም ሰው እኮ በቤቱ እኮ እርግጠኛ ሊሆን አይችልም። ዛሬ ከቤት ኪራይ ይላቀቃለሁ ብሎም የራሱን ቤት የሰራው ልጅ ሁላችሁም የምታውቁት ነው። በቅርብ ጊዜ የሶሻል ሚዲያ መነጋገሪያ ሆኖ ነበር። እና ለምን በዚህ ልክ ለምን ወገን ለምንድን ነው እንደዚህ እርስ በርስ የምንጨካከለው እንዴ? አንድ የሆነ ቢሮ ውስጥ የተቀመጠው ሰው እኮ መኮፈስ እኮ አያስፈልግም። ለዛ ይሄን ህዝብ ለማገልገል እኮ ነው የወጣችው። የዚህን ህዝብ እርካታ ለማየት ነው የወጣችው እንጂ ይሄ ህዝብ እንዲያለቅስ ከሆነ እኔ አንደኛ ለእናንተም ህልና ራሱ እንዴት ነው እሺ የሚለው ለኔ በዚህ ልክ ህዝብ መማረር የለበትም። ምናልባት እኮ እቺ ልጅ አሁን የኢትዮጵያ ህዝብ ገና አዲስ ነገር ነው እየተማረ ያለው። ከቁጣ በምክር ብንመልሳቸው እቺ ልጅ እኮ ነገ ከስራ ልትወጣ ነው። እሷ ብቻ አይደለም እኮ ከስራ ስትወጣ የሚጎዳ ብዙ ሰው ይጎዳል። አብሮ እኮ በትንሹ እንኳን 2 ሰራተኛ ይኖራታል። ይሄ ሁሉ እኮ ደሞዝ ትከፍላለች፣ ለመንግስት ግብር ትከፍላለች፣ ለራሷም ደግሞ የራሷን ህይወት ለመቀየር ትሮጣለች። በዚህ ሰዓት በተለይ የኢትዮጵያ ወጣት በዚህ ማርጎ እንዲያልፍለት እየተሯሯጠበት ያለው ሰዓት የእውነት በዛም ቢል ፈተናው ቀላል አይደለም። ይሄን ሁሉ ተቋቁሞ ነው እየተሯሯጠ ያለው። አይገርማችሁም? እንደ ድሮ እንኳን የተኛ ወጣት የለም። በየቦታ መንገድ ይፈልጋል። በየት በኩል አድርጌ ሰርቼ ቤተሰቤን ራሴንም ልቻል ብሎ ምሯሯጥ ወጣት ነው ያለውና ከቻልነው ይሄን ወጣት ወደ ስራ ማስገባት እንዲሰራ ማድረግ ነው ብለን እናስበው። ሰው እንደዚህ ግራ እስኪጋባው ድረስ ምን ይሻለናል እስኪለው ድረስ መሆን የለበትም። ጥጋብ እኔ አሁንም ደግማለሁ፣ ጥጋብ እንዲህ አይነት ሰው ማሰቃየት ማንገላታት ለህወሓትም አልጠቀመውምና ቆም ብለን እኔ መንግስት ነው ችግር ያለበት ብዬ አላስብም። ዛሬ እኮ የሆነ መንገድ ላይ ሲጣላ እንኳን ሰው እኮ እኔ ማን እንደሆንኩ አውቀኛል ይላል። ትንሽ የሆነ እኮ ወይም የወረዳ ምናምን ነገር ገብቷል። አመራር እንኳን አይደለም ዝም ብሎ ከታች የሆነ ማን እንደሆንኩ አውቀሃል ይላል። ማንስ ብትሆን እንዴ ባይዞ ያንተ እኮ ከህዝብ በታች እኮ ነው ማወቅ ያለባችሁ። እንድትመራ ነው እንጂ እንድታስፈራራ አይደለም። የትኛውም ተቋም ላይ ቁጭ ብለን ህዝብን ለማገልገል የተቀመጠው ሰዎች እኮ ሰውን ለማሰቃየት አይደለም። የኢትዮጵያ ህዝብ እኮ ይሰሩልኛል ያለው እንድታስፈራራ እኮ አይደለም። እሱን የሚያስፈራራውን እረፍ፣ ከዚህ ህዝብ ማረፍ አለብህ፣ መንካት የለብህም ለመባል ለነሱ እንዴ ይኸው ባጭሩ ልንገራችሁ። የመንግስት የጸጥታ ኃይሎች በየትኛውም ዘርፍ ላይ ያሉ የመንግስት የስራ ኃላፊም በለው ምን በለው ህዝብ እንድታገለግሉ ነው። እኛን እኮ ቀርባችሁ ምን ሆናችሁ እንድትሉልን ነው እንጂ እንድታስቆጡን እንድታስፈራሩን አይደለም። ይሄ ማወቅ ያስፈልጋል። ከሌላ ሀገር አይደለም መጥቶ ሰዎች እርስ በርስ ለምንድነው እንደዚህ የምንሰቃየው? የገዛ ሀገራችን ላይ ለምንድነው መግባባት ያቃተን? ማስጠንቀቂያ መስጠት እኮ ይቻላል። እኔ ዲቴል ማውራት አልፈልግም። ለምንድነው ዲቴል ማውራት የማልፈልገው? ብዙ ጊዜ ነገሮችን መቦጫረቅ አልፈልግም ታውቃላችሁ። ግን የማወራ የተሰማኝን ነገር ነው። መረጃ የሌለኝን ነገር ኢቭን የተላከልኝ መረጃ ራሱ እዚህ አውጥቼ መናገር አልፈልግም። ቢሮ ላይ ሌላ መረጃ ሊኖር ይችላል። ግን ምንድነው በዚህ ልክ መሆን የለበትም ብዬ እኔ ሁሌ ለሰው ሪከመንድ ማድረግ ፈልጋለሁ። ሰውነታችን ይበልጣል፣ የኛነት ይበልጣል። ኢትዮጵያውያን ሲባል እኮ መረዳዳት መተሳሰብ ነው ያለ። በእርግጥ እርስ በርስ ጎረቤት ለጎረቤት ዛሬ ላይ ምን አይነት ባህሪ ላይ ነው ያለ ነው ብዬ ሳስብ ደግሞ በጣም ከባድ ነው የእውነት። እርስ በርስ እንኳን መግባባት አቅቶናል። ዛሬ አንድ ቤተሰብ እንኳን ማስተዳደር በጣም ከባድ ነው። ይሄን ሁሉ ህዝብ ቀርቶ ማለት እንዴ ከዶክተር አብይ ስር እኮ የሀገር ሰራተኛ ነው። ለዛም የሚያጠፋው ሁሉ ተጠያቂ መንግስት ምን ያህል መጀመሪያ እኮ ዜጎች እንደ ዜጎች መተሳሰብ እንችል ነው። እኔ የኔ ጥያቄ የልጅቷን ጥያቄ ልክ ናት።
የልጁም ጥያቄ ልክ ነው። አሁን ላይ መጠየቅ የምንችለው መንግስት ብቻ። ግን ምን አለበት በየቦታ የተቀመጣችሁ ሰዎች የኢትዮጵያ ዜጎች እንድታገለገሉ ነው ኃላፊነት የተሰጣችሁ እንጂ እኮ መልሳችሁ እንድታስፈራሩ ከስራ ውጭ እንድታደርጉን አይደለም። ትዕቢት አይጠቅምንም። እቺ ምድር ዘላለማዊ አይደለችም። ብድር ነው። ነገ ጠዋት ጥለን የምንሄደው ነገር ነው። ወላ ስልጣን ብትለው ወላ ሀብት ብትለው ወላ ምን ብትለው ሰው የሚያከብረው ህጉን ነው። ህግ ደግሞ ማክበር አለብን። ህግ መከበር አለበት። ይሄ በደንብ አምነበታል። ገባ? ህግን ያከበረው ሰው ደግሞ አንተን እንዳከበረው አድርገህ የምታስፈራሩት ሰዎች ይቅርባችሁ። ማስተዋል አለብን አይደለ? ህዝባችን ያለበት የኖሮ ሁኔታ ምኑ ማየት አለብን። እቺ ልጅ እኮ ማበረታታት ነው ያለበት። አንድ ሰው ቤቱ ሰርቶ ራሱን ለመቻል ሲሞክር ማበረታታት ነው ያለበት፣ መንግስት ጭምር ማለት። ለምን ሌላ የት ሀገር አለው? ይሄ ነገር ነው ያለው። ይሄ ነገር ደግሞ በትክክል ሊኖርበት ይገባል። ሰርቶ ወልዶ ከብዶ ሊኖር ይገባል። ታዲያ ሌላ የት ነው ምን ነው? ነገ ይሄ ቤት እኮ ሊፈርስብኝ ይችላል ማለት የለበትም ሰው። አንድ ብርም ብትሆን እኮ እንዴት ለፍቶ እንዳመጣ እሱ ያውቃልና እባካችሁ እነዚህን ሁለቱን ጉዳይ የሁላችንም ስሜት የረበሸ ነገር ነውና ይሄን ከልብ ማጤን ያስፈልጋል። በየቦታ በየሴክተር ቁጭ ያሉ ሰራተኞችን በደንብ መፈተሽ ያስፈልጋል። እኔ የመንግስት ችግር ነው ብዬ አልወስድም ይሄ። ምክንያቱም የኢትዮጵያ መንግስት ዜጎች በዚህ ልክ እንዲጎዱ ይፈልጋል ብዬ በፍጹም መጠርጠርም አልችልም። እንዲጠረጠር እንዲሰማኝም ማድረግ አልፈልግም። በደንብ ማጤን በደንብ ማሰብ ይፈልጋል ውስጤ። ምክንያቱም ለምን ታዲያ በዚህ ልክ ሀገሩን ለማን ነው ታዲያ እያለማ ያለው? እንደዚህ ከሆነ እንዴ ለኛው እስከሆነ እኛን ደግሞ የሚጎዳበት ችግር ያለ ብዬ አላስብም። ግን ከታች በየሴክተሩ ያለ ሰራተኛ መፈተሽ አለበት ብዬ አስባለሁ። ይሄ እውነት ነው። ሰው ያለምንም የሆነ መነሻ ሳይገኝ በዚህ ልክ እንደዚህ አይሆንምና አስቡ። በየሴክተሩ የተቀመጣችሁ ሰራተኞች የመንግስት ስም ለማስጠፋት፣ ለማስጠሸለት፣ ለማስቆቆር የምትሯሯጡ አላችሁ። ቆም ብላችሁ አስቡ። ህዝብ የተነሳ ቀን ማዕበል ነው እና ልክ አይደለም ብዬ አስባለሁ። የተሰጣችሁን አደራ በትክክል ተወጡ። የመንግስትም ስምም በእናንተ ችለተኝነት በእናንተ እንዝላልነት የመንግስት ስም መጥፋት የለበትም ብዬ አስባለሁ። እኔ ለኢትዮጵያውያን ያለኝ በመጨረሻ ያለኝ መልእክት እንዋጭ፣ አንድ ነው። አንድ ያልሆነ ህዝብ ምንም ማምጣት አይችልም። ያልተዋደደ ህዝብም ምንም ነው። ይበቃል። እዚህ ጋር ከዚህ ዘር ነው ያወጣ እዚህ ጋር በእንደዚህ ነው የምንባባለውን ነገር ይቅርና እንዋደድ፣ ከልብ እንተሳሰብ። ጎረቤት ለጎረቤት ምንድነው ተቸገርሽው ምንድነው የሆንሽው እንባባል እንደ ድሮዋችን። ይሄ ነቃን የምንለው ነገር አጉል ነገር እያመጣብን ነውና እንተሳሰብ እልሃለሁ። እኔ ስለነበረኝ ጊዜ በጣም አመሰግናለሁ። እግዚአብሔር ሀገራችን ኢትዮጵያ ሰላም ያርግልን። የመጣውን መከራ ፈተና በቃ ይበለን። የእውነት በቃ ይበለን። ምክንያቱም የኛ ዜጎች አንዳንዴ ያዘዝኑኛል። ከሀገር ወጥቶ ሰው ሆኖ ለመለወጥ በእግር ማንም ሰው በነገራችሁ ላይ ማንም ሰው ፈልጎ ከሀገርም አይወጣም። የአሳ እራት በየበረሃ ደግሞ ወርቆ የአሞራ እራት እየሆነ ያለው ያዛዝናል። እግዚአብሔር ለዚህ ህዝብ ሰላሙን ያምጣ፣ የበረከት ጊዜ ያምጣ። በቃ ይበለን እና አንድነታችንን ያብዛልን። የእውነቴን ነው። ከፖለቲካ ነፃ የሆነን ህዝብ ነው። ምክንያቱም አልጠቀምም። ፖለቲከኞች ገፍቶ እርስ በርስ አጣልቶን ዛሬ አቆላልፎን ቁጭ ብለዋል እና እባካችሁ እንተሳሰብ፣ እንደ ድሮአችን እንዋደድ። እግዚአብሔር ደግሞ ሰላሙን ያምጣልን እላለሁ። እኔ አዲሱ ደገፌ ስለነበረኝ ጊዜ በጣም አመሰግናለሁ። እስከመጨረሻ የተከታተላችሁኝ ሰዎች በጣም አመሰግናለሁ። በሌላ ፕሮግራም እስክንገናኝ ቸር ሰንብቱ።